እየሆነው ያለው ነገርና እየተካሄደው ያለው ነገር ብዙም ባያስደስተን እንኳን ያው ሰሞኑን ለተወሰኑ ቀናቶች ደስ የሚል ቪዲዮ ማየታችን የማይቀር ነገር ነው። ይወላችሁ ዛሬም አዲስ ነገር አለላችሁ ሄርሜላና አቶ አብርሽ። ሲቀጥል ደግሞ ሄርሜላና እንዲሁም ደግሞ ሚኪ አብሮ መጥቶልናል ማለት ነው። ይሄም ሚኪ በነገራችን ላይ የሄርሜላ ወንድም ብዙ ነገር አውርተዋል፣ ብዙ ነገር ብለዋል። ይሄም ማለት ካና እንትና ጭምር ማለት ነው፣ ካና አሚሮ ጭምር ያው ከዚህ በፊት አንድም ሁለቴም ሄርሜላን ስለጎዳት አሁንም እባክህን ያመጣህበት መስፈርት ምንድነው? እንዴት ነው? ድጋሜ ደግሞ ይቺ ልጅ ልቧ መሰበር እንደሌለበት ማወቅ አለብክ። ያልጨረስከው ጉዳይ ካለ አሁንም ጨርሰህ ከዛም በኋላ ወደሷ ትመጣለህ። ልጅቷ ልቧ ያዋና እንዲሁም ደግሞ የይቅርታ ልብ ስላላት ነው እንጂ አንተ ያደረከው ነገር አብራችሁ እንድትቀጥሉ አልነበረም። ነገር ግን ደግሞ ያም ይሁን ይህ ሌላው ሌላ ነው። አሁንም እባክህን ልቧን እንዳሰብራት እያለው ነበር እና አሚሮም ብዙዎቻችን በነገራችን ላይ ይሄንን ነገር ብለናል። ለምን መሰላችሁ? አብርሽ አያልቅበትም ነው የምንለው። ይሄም ማለት ደግሞ ዛሬ ከሄርሜላ እንደዛ ሆኖ በቃ የሆነ አንድ ሳምንት ማለት ነው ለአንድ ሳምንት ወይም ደግሞ በዛ ከተባላ ለአንድ ሁለት ወራቶች ያክል በቃ ከሄርሜላ ይሆናል። ከዛን ደግሞ ይሆናል አይደል? አብርሽ የመሰላቻት ወይም ደግሞ ቶሎ በቃ እንትን ማለት ባህሪ ያለው ማለት ነው። ያኒ ከአንድ ሰው ይዞ አይቆይም። ይቺን ዛሬ ይዟል አይደል? ይሄን ሰጣሁንም ሌላ ቆንጆ እየፈለገ ነው ያለው ማለት ነው። ገባሽ አይደል? ስለዚህ ነው ብዙዎቻችሁ ከሄርሜላና ከአብርሽ ስለታረቁና እንዲሁም ደግሞ አንድ ስለሆኑ ደስ ብሏችኋል፣ እናውቃለን። ካኔም ከራሴ ጭምር ያው ከሩታ ከተለያየ ሌላ አዲስ አምጥቶ ከኛ ከማስተዋወቅ የተዋወቅናትን ሄርሜላን ይዞልን ቢመጣ ሁላችንም ይሄንን ነገር ነው የምንለው። ነገር ግን ደግሞ ግራ የሚያጋባን ነገርና ግራ ወደን ሳይሆን ተገደን ግራ የምንጋባበት መንገድ አለ። ይሄ ምን መሰላችሁ? እንደዛ አምሮባቸውና እንደዛ አንድ ሆኖ በቃ የሄርሜላ ጉዳይ አበቃ፣ እነሱ አንድ ሆኖ ማለት የሩታ ጉዳይ አብቅቶለት እነሱ ደግሞ እንደዛ አምሮባቸው መጡ ማለት ስንጀምር አሁንም በጎን በኩል ሌላ ነገር ይፈጠራል ማለት ነው። ይሄ እጅጉን ተመልካችን ያስጠላ ወይም ደግሞ ሁላችንም ያስጠላን ነገር ቢኖር ይሄ ነው። ገባሽ አይደል? እኔ የምሬ ነው ማወራው። እዚህ ጋር ሩታን ስለጠላኋት ወይም ደግሞ ሩታን ስለወደድኳት የሆነ ነገር ማለት አልፈልግም። ሄርሜላንም በዛው ልክ ሩታንም በዛው ልክ ምንም ቢሆኑ ምን ብዙ ነገር አይተናል በእነሱ ዙሪያ። አንዴ ፍቅርንም ቢሆን አንዴ ደግሞ ይሄ ፍቅር ከአፍንጫዬ ይሄ ፍቅር ከአፍንጫዬ ይውጣ ለካ እንደዛ ነው እንዴ! አንዴ እንደዛ የሚያስብል ነገር እናያለን። አንዴ ደግሞ እንዴ ፍቅር እንደዛ ደስ ይላል እንዴ እያልን ነው የምናያቸው ማለት ነው። ይሆናል አላ አይደል? አሁን ዛሬ የሚመጣው ትላንትም እንደዛው የመጣው ቪዲዮ ምንም አይሆንም ትላላችሁ። ከዛን ከትንሽ ቆይታ በኋላ ደግሞ ሲቀን ሳንጨርስ ደግሞ ባጎን ሌላ ነገር አመጡብናል ማለት ነው። ለዛው ነው ብዙዎቻችሁ ትላንት እልል ስትሉ ይሄ ነገር እልል ባንልበት ተሻለ ነው። ምክንያቱም አብርሽ የመሰላቻት ባህሪ ያለው ሰው ነው። ዛሬ ሄርሜላን በዚህ ልክ እንትን ቢያደርጋትም ነገና ከነጎዳ ደግሞ እንደሚጠላት ማወቅ አለባችሁ ሲላችሁ የነበርኩት ማለት ነው። ዞሮ እናንተ ታቆታላችሁ። እኔ ደግሞ ነገሩ ትንሽ ደስተኛም አብዝተንም ደስተኛ በንሆንበት አብዝተንም ደግሞ በንከፋበት ተገቢ ነው ብዬ አስባለሁኝ። በነገራችን ላይ አሚር እንዲሁም ደግሞ የሄርሜላ ወንድም ሚኪ የምርን በጣም እኔ እንጃ በቃ ይሆን አለ አይደል ሁኔታቸው በጣም ደስ የሚል በቃ ያኔ ይሄንን ነገር ራሱ መጠየቋቸው በራሱ ደስ የሚል ነው ያኔ። ምክንያቱም አብርሽ ያኔ ያልቆረጠለት ነገር ካለ አሁንም አስቦ ብዙ እንትን ሳትል ሄርሜላም ማለት ነው ብዙ ሳትደሰት እንደዛ እንደሚባለው ብዙ ሳትሰድ ወይ እናንተ እንዴ ያለኝ እኮ ይሄ አማርኛ ብዙ ሳትደሰት በኋላ ለቅሶ እንዳይመጣባት አሁን ነው አብርሽም ቁርጥ አድርጎ የሆነ ነገር ማለቱ ሄርሜላም ደግሞ ቁርጥ አድርጋ የሆነ ነገር ማለቷ ተገቢ ነው ብዬ አስባለሁኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ለቤቱ አዲስ ሆና ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዘነት በረከት ርህራሄ ከእናንተ ይሁንልኝ እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁን አስተያየታችሁን ማስቀመጥ ይችላላችሁ። ባይ ባይ።